ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም ባይብል ስተዲያችን እንቀጥላለን። እናንተስ እንዴት ናችሁ? እየበረታችሁ ነው? አንድ መዝሙር የጌታ ያውቃልና ብሩክታዊት እሱን እንዘምርና ባይብል ስተዲያችን እንቀጥላለን። ጌታዬ ተባረክ በምድርም በሰማይ ሙሉ በለፋና በደክም ያገኘውን ሰማያዊ ምስጢር ማረከው ከዚህ ሁሉ በላይ የራስ ማረከው የተማረኩ ከጌታዬ አደረኩ እሄዳለሁ የሕይወትን መልስ አገኛለሁ አሰብኩኝ አምላኬ እገዛለሁ አምላኬ እገዛለሁኝ እገዛለሁኝ ይለኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አድርገህልኛል ጌታ ለዘላለም አመሰግንሃለሁ ስጋዬንም ፈወስከው ባርኮትህን ሁሉ በቤቴ አፈሰስከው ተመጥቼ ምንም አልጎደለኝ ነፍስና ስጋዬን በሙሉ ባረክልኝ ቤትህ ገና እኖራለሁ ስለምታቆመኝ እታመንሃለሁ የምትገዛ ይሄ ነው ምኞቴ የለኝም ከዚህ ሌላ የአምላኬ ሕይወቴ ላክብርህ ይሄ ነው ምኞቴ ስምህን ልሰጥህ ምኞቴ ስምህን ልሰጥህ ይሄ ነው ምኞቴ ስምህን ልሰጥህ ገህልኛልና ለዘላለም አመሰግንሃለሁ አድርገህልኛል ጌታ ለዘላለም አመሰግንሃለሁ አድርገህልኛል ጌታ ለዘላለም አመሰግንሃለሁ አንተ ውዴ እስቲ ልቀኝልህ ጌታ ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ልትወድህ አንተ ውዴ እስቲ ልቀኝልህ ጌታ ከልቤ ኢየሱስ ኢየሱስ አስሬ ትላለች ባንተ ፍቅር ተይዛለች
ፍቅር ተይዛለች ተረካት ስላዳንካት ሁሉ ለታ ትለኛለች ለዚህ ጌታ ምትወድሃል ተውቤ እስቲ ልቀኝ እንደ ጌታ ከልቤ ኢየሱስ ኢየሱስ አስሬ ትላለች ጌታ ባንተ ፍቅር ተይዛለች መስለችና ሰዋልታለች ምስጋና መጠት ኮኛኔ ነው ትለኛለች ሰቁጥር ማያስችላት ያንተ ፍቅር እስኪ ወጣሃለች ያትንጦብኝ ትለኛለች አንተ ውዴ እስቲ ልቀኝ እንደ ጌታ ከልቤ ኢየሱስ ኢየሱስ አስሬ ትላለች ጌታ ባንተ ፍቅር ተይዛለች ታሪኳን ስታስበው ከአሁኑ ስታስተያየው ያንተ ውለታ ገውይን ጌታ እግዚአብሔርን ተወደድሽው እግዚአብሔርን ምን አድርጎልሽ ነው እንዲህ የወደድሽው ታላቁ እግዚአብሔርን አምላክሽ ያረግሽው የተኛለት ትላኩበት ወንድሜ ሞተብኝ ከበርኩት ዋሻ ውስጥ ተስፋ የጠፋብኝ ጌታ ይሸታል እያልኩኝ የነፍሳት በረት እኔ እልል አልኩኝ። አሜን። አድቨርቲዝመንት ገባ ወገኖች፣ ተባረኩ። እንጸልይና ወደ ቃል እንገባለን። እግዚአብሔር አምላክ ሆይ እናመሰግናለን። እንደ ኔም ኦፍ ኢየሱስ ሌላ እድል ደግሞ ስለሰጠን እኔና ወገኖቼ ቃልህን እንድንማር እንደ ኔም ኦፍ ኢየሱስ እርዳን። ጊቫስ ሬማ የሆነውን ቃልህን አስተምረን ጌታ ሆይ። ብዙ ነገር ተናግረህናል ጌታ እግዚአብሔር ሆይ እንድንማር ስለፈቀድክልን አመሰግናለሁ። በደል ኃጢአት ካለ በክርስቶስ ኢየሱስ ደም የታጠበ ይሁን። in the name of Yeshua አሜን። ወገኖች በጣም መፍጠን አለብኝ። ቨርስ ባይ ቨርስ እያጠናን ነው መጽሐፍ ቅዱሳችንን። ዛሬ ምን እንቀጥላለን? this is our bible። ይሄ መጽሐፍ ቅዱሳችን ነው። የማናውቀው መጽሐፍ ቅዱሳችን 66 መጽሐፎች አሉት። ጌታ 66 books ከ66ቱ ለሁለት ይከፈላሉ። ብሉይ ኪዳንና አዲስ ኪዳን ይባላሉ። የብሉይ ኪዳን መጽሐፍት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና፣ እዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ፣ ኢሳይያስ፣ ኤርሚያስ፣ ሰቆቃወ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ፣ አሞጽ፣ ሚልኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ። አሜን። እነዚህ የብሉይ ኪዳን መጽሐፍት ናቸው። የአዲስ ኪዳን መጽሐፍት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌሎች፣ የሐዋርያት ሥራ፣ ሮሜ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላስይስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ ዕብራውያን፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ያዕቆብ መልእክት፣ የይሁዳ መልእክት፣ ዮሐንስ ራእይ። አሜን። ተባረኩ። ባይ ዘ ዌይ ሮሽ ሃሻና
አንድ ትንሽ መልእክት ነው የሰማሁት። የነብይ ሳዱዬን ሙሉ ለሙሉ ፕሮግራም አላየሁም፣ ግን አንድ ደስ ያለኝ ነገር ምንድነው ቀነጨብ ያለችውን ቪዲዮ ያየኋት ምንድነው there was a trumpet እስራኤል ሀገር ጥሩምባ መለከት ሲለፉ ነበርና እሳቸው በመንፈሳዊ ነገር እግዚአብሔር ሲያሳያቸው ሙሉ ሜሴጁን አልሰማሁም፣ ግን ያገኘኋትን ነው የምነግራችሁ። ምንድነው እነሱ እስራኤል ሀገር ያን መለከት ሲነፉ በሮሽ ሃሻና እሳቸው በምድር ያ የተሰማው መለከት ድምጽ በሰማይም በምድርም በባህር ውስጥም ያሉት በሙሉ ሰምተዋል። ኢትስ ሳይን ጌታ እየመጣ ስለሆነ ማለት ነው። እና ወገኖች በርቱ፣ እየደረሰን ነው። በጣም በጣም ልጆቻችሁን አዘጋጁ፣ ራሳችሁ ተዘጋጁ። እኔና ልጄ ብቻ በጣም እየተዘጋጀን ነው እና እናንተም ተዘጋጁ እላችኋለሁ። ጌታ መምጣቱ እየቀረበ ነው ብሎናል። አሁን ደግሞ ሌላ ምስክርነት ሰጠን። ስለዚህ ጌት ሬዲ አሜን ያላችኋለሁ። ያ የተነፋው የሮሽ ሃሻና መለከት ምድርም በሰማይም በምድርም ከባህር ውስጥም ያሉትም ተሰምቷል። ጌታ ይባረክ አሜን። ታዲያ ስንቀጥል ዛሬ ምዕራፍ 30 ሌላ ለእግዚአብሔር ቃል ራሔልና እህቷ ጋር ያለውን ጦርነት ነው እያየን ያለነው። ራሔልም ለያዕቆብ ልጆችን እንዳልወለደችለት ባየች ጊዜ በእህቷ ቀናችባት። ያዕቆብም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለች። ያዕቆብም ራሔልን ተቆጥቶ በእውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባሪያዬ ባላ እንሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ደግሞ ለእኔ ልጆች ይሁኑልኝ። እዚህ ጋር ወገኖች ያለፈው ጊዜ ስነግራችሁ መጽሐፍ ቅዱስ እንደሚናገረው እስራኤል ማለት ያዕቆብን ቤት የሰሩ ሊያና ራሔል ናቸው፣ ሁለቱ ሚስቶቹ ማለት ነው። ግን ሳከፋፈል ልጆቹን ለሊያ 10 ልጅ አይደለም የወለደችው ወገኖች። ሊያ አይ ቲንክ ወደ 4 ነው 5 ነው ወደ 6 ነው ወደ በኋላ እናየዋለን። ከዛ የተረፉትን ግን ከባሪያዎቿ እንዲወልድ ነው ያደረገችው። በፊት እንደዛ ያደርጉ ነበረ። ባላቸውን ወደ ሰራተኛ እንዲገቡ ያደርጓቸው ነበር ሚስቶቻቸው። ራሔልም ደግሞ ሁለቱም ብቻ ነው የወለደችው ራሔል። ከዛ ደግሞ የተረፉትን ከባሪያዎቿ ባሏ እንዲወልድ ነው ያደረገችው። ስለዚህ ቁጥሩን በዛ ወሰዱት እንጂ ሊያ 10 ልጅ አይደለም ወገኖች፣ በዛ አይደለም። እያሰብኩት ነበር እንዴት 10 እላለሁ። እዛው ክሊር ባደርግላችሁ ጥሩ ነበር። ኤኒዌይ ሊያ 10 አይደለም የወለደችው። ሊያ የወለደችው ወደ 6 ይመስለኛል፣ በኋላ እናየዋለን። ከዛ የተረፉትን ግን ከባሪያዎቿ ነው የወለደው ያዕቆብ። እንደዛ ነው። ከዛ ራሔልም እዚህ ጋር ራሔል አስቡ በጣም ቆንጆ እንደነበረች መጽሐፍ ቅዱስ ይናገራል። ባሏ 20 ስንት ነው 2 ጊዜ ተገዛላት መሆኗን ይናገራል። ግን ራሔል ኦፍ ኮርስ ልጅ መውለድ ትፈልግ ነበር፣ ግን አልበቃሽ ሲላት ነው የምታዩት። ሁሉ ነገር በቃ ማግኘት ከእህቷ ጋር ስትፎካከር ምናምን ነው የምናያት ራሔልን። እዚህ ጋር ምንድነው ይበቃኛል ማለት መማር አለብን። ልጅ ከወለደች በኋላ እንደውም የመጀመሪያ ልጅ ስትወልድ ወደ በኋላ ላይ እናያለን። ራሔል ምን አለች? የመጀመሪያው እግዚአብሔር ሌላ ይጨምርልኛል፣ እውነትም እንዳለችው ጨመረላት እግዚአብሔር። ከዛ በኋላ ሁለተኛው ስትወልድ ነው የሞተችው። እና እዚህ ጋር ትዝ ይላችሁ እንደሆነ ማነው ጳውሎስ ምን አለ? ያለኝ ይበቃኛል። ላይፍ ይበቃኛል ማለት ካልቻለን we are in a problem አሜን። ስለዚህ ሁሉ ጊዜ በቃኝ ማለት መልመድ ጥሩ ነው እንደ ጳውሎስ አሜን። ከዛ እዚህ ጋር ስንቀጥል ልጅን ስጠኝ ትለዋለች ራሔል። ከዛ በኋላ በእውኑ ልጅን በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባላ እንሆ አለች፣ ባሪያዬ ባል አለች፣ ድረስባት ትለውና ከባሪያዋ ልጅ ትወልዳለች። ከባሪያዋ ልጅ ይወልዳል ያዕቆብ አሜን። እዚህ ጋር የጻፍኩትን ላንብላችሁ። ባይ ዘ ወይ መጽሐፍ ቅዱስ እኔ ከኖዌን ቪዲዮ በጣም ከታተላታለሁ። ምንድነው እሷ ኮሜንታሪ መጽሐፍ ቅዱስ የራሱ ኮሜንታሪ ነው ብላለች። እውነቷ ነው። መጽሐፍ ቅዱስ ይፈተዋል። ሌላ ደግሞ ምንድነው የእግዚአብሔር ሰዎች ብዙ ጊዜያቸውን ፈጅተው ከእግዚአብሔር ጋርም ጊዜ አጥፍተው ከታሪክ ያጠኑትን መልካም የሆነውን ራሳችን ጀጅ እያደረግን ምን እናደርጋለን? እንማራለን አሜን። እንጂ መጽሐፍ ቅዱስ የሚፈታው በራሱ በመጽሐፍ ቅዱስ ነው። ያንን ጊዜ ወስደው the hard work ወይም ደግሞ the dirty job ይሉታል። እጃቸውን ሸሚዛቸውን አጣጥፈው የእግዚአብሔር ቃል ውስጥ ገብተው ያጠኑትን እኛ ደግሞ ተቀብለን
እናጠናለን እንጂ ቁጭ ብለን ራሳችን መጽሐፍ ቅዱስን ይገልጣል፣ ያብራራል። አሜን። ሰው አይደለም እግዚአብሔርን ቃል የሚያብራራው። አሜን። እዚህ ጋር ቀናችባት የሚለው በእህቷ ቀናችባት። ቅናት ብቻ ሳይሆን በጣም በውስጧ ምንድነው ተቆጣች ራሄል እና ልጅ ካልሰጠኸኝ እሞታለሁ ትላለች። መጨረሻ ላይ እንደውም ልጅ ማግኘታ ነው የሞተችው እንዳየነው። ኢት ሾስ ይሄ ምን ያሳያል? ራሄል ልጅ ለመውለድ እንደዚህ መሆኗ በካልቸሩ በዛ በአገሩ ካልቸር ልጅ ከሌላቸው አንዳንድ ካልቸሮች አላታቸዋል። አንዳንድ ሀገር መሃን ሲሆኑ ከሰፈር ራሱ ያስወጧቸዋል እና እንደተረገመች ህንድ ሀገር እንደዛ ነው ስሰማ። እና አንድ ሴት ልጅ ከሌላት ካልወለደች አንድ ሚስት በጣም ጭንቀት ውስጥ ነው የሚገቡት ሴቶቹ። ምክንያቱም ባልየው ከቤተሰብም ጫና ይኖርበታል። ሊትራሊ ምን ያደርጓቸዋል? አንቺ የተረገምሽ ነሽ ተብለው ሴቶቹ ከመንደሩ ሊያስወጧቸዋል። እና እንደዚህ አይነት ጫና አለባቸው። አሜን። እዚህ ጋር መካንነት ያለውን ነው እንግዲህ የምናየው። እና ለዚህ ነው በጣም ለመውለድ የሚሉት ሴቶቹ። አሜን። ከዛ ደግሞ አንድ ከወለደች በኋላ ደግሞ የሰው የሂውማን ኔቸር እዚህ ጋር ራሄልን ስናያት አንድ ከወለደች በኋላ ሌላ ደግሞ መድገም ፈለገች፣ ደግማ ሞተች ማለት it is never ending need። ሁሉ ጊዜ የሰው ልጅ ኒድ በቃኝ እስካላልን ድረስ የሚያልቅ አይደለም። አንድ ነገር ስንይዝ ሌላ ነገር እንፈልጋለን። ይሄ የሰው ኔቸር ነው። ግን በቃኝ ማለትን ጌታ ደግሞ በመጽሐፍ ቅዱስ እንደሚነግረን በአዲስ ኪዳን ጳውሎስ ምን አለ? ያለኝ ይበቃኛል። ጌታ ይባረክ። ይሄ በጣም ድንቅ የሆነ ትምህርት ነው። እዚህ ጋር አንድ ምሳሌ ላስታውሳችሁ። እኔ ኢትዮጵያ ያለው አንድ ጓደኛ የነበረ ያው የትምህርት ቤት ጓደኛችን ብዙ ነው ኢትዮጵያ ውስጥ ጓደኛና ምን አለኝ፣ በጣም አደንቋለሁ። ዳንኤል ይባላል። ምን አለኝ፣ ለምንድን ነው ኢትዮጵያ ውስጥ ቶሎ አናገባም ነበር? ትዝ ይላችኋልና ያው ቤት ኪራይ ስንል መኪና ካልገዛው ስንል ምናምን ስንል ቶሎ አናገባም እና በጣም ተሳክቶላቸው ጥቂት ሰዎች ቶሎ የሚያገቡት። አሁን ግን እኮ አለኝ 500 በዛ ጊዜ እንግዲህ 500 ብር ቢሆን እኮ ደሞዙ 1000 ብር 1500 ብር ቢሆን ይበቃል እኮ ይል ነበር። እውነቱን ነው። ምንድነው ገንዘብ ብዙ ቢኖር በዛ ጊዜ አስቡት። ዳንኤል እንዴት ጎበዝ ልጅ ነው። እና ይበቃል ይል ነበር። 200 400 ብርም ከልጆች ጋር ምግብ ተገዝቶ ያለውም ልብስ ስታስቡት እውነቱን ነው፣ በቂ ነው። ከአንድ እንጀራ በላይም አይበላም። እና በቃኝ የሚል ሰው በጣም ጎበዝ ነው። አሜን። ይሄም እዚህ ላይ እንማራለን። አሜን። መጽሐፍ ቅዱስ አያችሁ ሁሉ ትምህርት አለው በአንድ ቻፕተር እንኳን። አሜን። ስለዚህ ምን መሆን አለብን? በቃኝ ማለት መልመድ አለብን። ከዛ ስንቀጥል እዚህ ጋር it's never ending። ከዛ here we see that the women making እዚህ ጋር ቀደም እንዳልኳችሁ የሁለቱ የራሄልና የሁለቱን ታሪክ ስና የነሱ ብቻ አይደለም። ከሳራ ጀምሮ ምንድነው ከሰራተኞቻቸው ይወልዱ ነበር። አብርሃምን ወደ አጋር ግባ፣ እነዚህም ደግሞ ያዕቆብን ወደ ሴት ባሪያዎቻቸው ግባ ይሏቸው ነበር። በዛ ጊዜ ህግ ከመምጣቱ በፊት ይሄ ነገር ካልቸራሊ እንደነበር በባህል ተቀባይነት ነበረው። በእግዚአብሔር ፊት ግን ተቀባይ አልነበረም። እቺን አስምሩበት። አሜን። እግዚአብሔር ግን አፕሩቭ ያደርገው ነበር። አሜን። ግን ካልቸራሊ በባህል ግን ተቀባይነት ነበረው። ከዛ ስንቀጥል ራሄልም ይላል ባሪያዬ ባላ እንኋለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ደግሞ ለኔ ልጆች ይሁንልኝ አለች። ባሪያዋም ባላን ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሄልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙንም ዳን ብላ ጠራችው። እዚህ ጋር የሚገርማችሁ ወገኖች አማርኛና ሂብሩ ቋንቋ እንዴት እንደሚሄድ በብዛት ስታዩት ሴሜቲክ ላንጉዌጅ ይሄዳል፣ ይወራረሳል። አንድ አይነት ቃሎች አሉ። እዚህ ጋር ለምሳሌ ስሙን ዳን ብላ ጠራችው። ዳን ማለት በሂብሩ እኔም ሰርች አደረኩት ከኖይም ቪዲዮ ላይ ዳኛ ማለት ነው። ዳኘ ማለት ነው። ዳን ዳኘ። ሌሎቹን ስሞቹን ስታዩት በጣም ከአማርኛ ጋር ይሄዳል። እና ምን አለች? እግዚአብሔር ዳኘ ስትል ዳን አለችው። በእኛም ሀገር ዳኘ ይባላል አይደል? እንደዛ ማለት ነው። ከዛ የራሄልን ባሪያ ሌላ ባሪያ ደግማ ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። ራሄልም ብርቱ ትግል ከእህቴ ጋር ታገልኩ አሸነፍኩም አለች። ስሙንም ንፍታሌም ብላ ጠራችው። እዚህ ጋርም ትግል ንፍታሌም ማለት ትግል ማለት ነው።
ስናይ እንግዲህ መጽሐፍ ቅዱስ ስንማር በመጽሐፍ ቅዱስ ያሉ ሰዎች ለልጆቻቸው ስም የሚያወጡት አንደኛ በዛ ወቅት የተሰማቸው ስሜት፣ አሁን እነዚህ እህቶች ለልጆቻቸው ስም ሲያወጡ በዛ ሰዓት የተሰማቸውን ስሜት ነው ልጆቻቸውን ስም የሚያወጡት። እኛም ሀገር እንደዛው ነው አይደል? ንፍታሌም ማለት ምንድነው? ትግል ማለት ነው። አሜን። ከዛ ደግሞ ቁጥር 9 ላይ ስናይ ሊያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስትም ትወለው ተሆነው ዘንድ ለያዕቆብ ሰጠችው። የሊያም ባሪያ ዘለፋ ወንድ ልጅንም ለያዕቆብ ወለደችለት። ሊያም ጉድ አለች፣ ስሙንም ጋድ ብላ ጠራች። ጋድ ማለት ጉድ ማለት ነው፣ ተአምር ማለት ነው፣ መልካም እድል ማለት ነው፣ ጉድ ማለት ነው። አሜን። እና ያ ብላ ጠራችው። ከዛ ደግሞ የሊያ ባሪያ ዘለፋ ዳግመኛ ለያዕቆብ ወንድ ልጅን ወለደች። ሊያም ደስታን ሆነልኝ፣ ሴቶችም ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። አሴር ማለት የተባረከ ደስተኛ ማለት ነው። አሜን። ጌታ ይባረክ። ከዛ ቁጥር 14 ላይ ስንሄድ ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻውም እንኮይ አገኘ፣ ለእናቱም ለሊያ አመጣላት። ሶሪ ወገኖች፣ ከዛ በእርሻ እንኮይ አገኘ፣ ለእናቱም ለሊያ አመጣላት። ራሄልም ሊያን የልጅሽ እንኮይን ስጪኝ አለቻት። እርሷም ባሌን መውሰድሽ በእውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ትወስጂ ዘንድ ትፈልጊያለሽን? አለቻት። ራሄልም እንኪያስ ስለ ልጅሽ እንኮይ በዚህ ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም እዚህ ጋር ምንድነው እንኮይ የሚለው ቪዲዮንም ሳይ ምንድነው እንኮይ የሚሉት እንኮይ እኛ ሀገርም እንኮይ አለ መሰለኝና እንኮይ የምንድነው የፍቅር አፕል ይሉታል በዛ ጊዜ። እና ያ ምንድነው it's good for fertility ለመውለድ ይጠቅማል ብለው ያምኑ ነበር። ያን የተረዳሁት እና በዛ ምክንያት ነው ምን አለች ያንን የልጅሽን እንኮይ የልጅሽን አፕል ያመጣውን እንኮይ አምጪ አለቻት። ከዛ እሷ ደግሞ የምትመልስላትን እናያለን። ከዛ ደግሞ እግዚአብሔርም የሊያን በልጄ እንኮይ በእርግጥ ምንድነው ሶሪ ወገኖች፣ ራሄልም እንኪያስ ስለልጅሽ እንኮይ በዚች ሌሊት ካንቺ ጋር ይተኛ አለቻት። አስቡት ወገኖች፣ በአንድ እንኮይ ባሏን ሄደተኛ ይሉ ነበር። እንግዲህ አስቡ እንዴት አይነት ሶሳይቲ እንደነበሩ አይዶን ነው። ትንሽ አንዳንዴም ያስቃልና ከዛም ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለችው ወደ እኔ ትገባለህ፣ በልጄ እንኮይ በእርግጥ ተከራይቻለሁና አለችው። አሜን። ተከራይቻለሁና። በዚያም ሌሊት ከእርሷ ጋር ተኛ። እግዚአብሔርም የሊያን ጸሎት ሰማ፣ ጸነሰችም፣ አምስተኛም ወንድ ልጅም ለያዕቆብ ወለደች። ዋው! በሁለቱ እህትማማቾች መካከል ያለው ጦርነት። ሊያ ምንድነው የምትፈልገው? ባሏ እንዲወዳት ነው የምትፈልገው። ማናት ራሄል ደግሞ የምትፈልገው ምንድነው? ልጅ ነው የምትፈልገው። ኢትስ አሜዚንግ። ከዛ ምንድነው ሊያም ባሪያዬን ለባሌ ስለሰጠሁት እግዚአብሔር ዋጋዬን ሰጠኝ፣ ስሙንም ይሳኮር ብላ ጠራችው። ይሳኮር ማለት ዋጋዬ ማለት ነው። አሜን። ሊያም ደግማ ጸነሰች፣ ስድስተኛም ወንድ ልጅን ለያዕቆብ ወለደችለት። ስድስተኛ እንግዲህ ሊያ 6 ወለደች። ሊያም እግዚአብሔር መልካም ስጦታ ሰጠኝ፣ እንግዲህ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁ። እንግዲህ ታያላችሁ የሊያ ፍላጎት፣ ባሌ ይወደኛል፣ ባሌ ይጠጋኛል፣ የልጆቿ ስም ራሱ እንደዚህ ይለኛል። ያ ነው ፌቨር ነው የምትፈልገው። ራሄል ደግሞ ልጅ፣ ከዛ እንደዚህ በሁለቱ መካከል ያለው 6 ልጆችን ወልጄለታለሁ አለች። ስሙንም ዛብሎን ብላ ጠራችው። ዛብሎን ማለት ምንድነው? አብሮ መኖር፣ ከኔ ጋር ይኖራል። ግን we don't see it happening አይደለም። ስቲል የሚወደው ራሄልን ይመስለኛል። እና የሊያ ጩኸት ግን ምንድነው? ፌቨር ነው። አሜን። ሊያም እግዚአብሔር መልካም ስጦታ ሰጠኝ፣ እንግዲህ ባሌ ከኔ ጋር ይኖራል ስትል 6 ልጆችን ወልጄለታለሁ አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እዚህ ጋር በጣም የገረመኝ ዲና ማለት እግዚአብሔር ራሄልን አሰበ፣ እግዚአብሔርም ተለመናት፣ ማህፀኗንም ከፈተላት፣ ጸነሰች፣ ወንድ ልጅንም ወለደች። ከዛ በፊት ዲና ማለት ምንድነው? ዳኘ ማለት ነው። ዳኛ ማለት ነው። አማርኛና ሂብሩ
እንግዲህ እዚህ ጋርም ታዩታላችሁ መወራረስ አለ። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደች። እግዚአብሔር ስድቤን ራሔል እንግዲህ አሁን ልጅ አገኘች። እግዚአብሔር ስድቤን አስወገዳለች፣ ስሙንም ራሔልም ላይ ያለውን ጫና እናያለን እዚህ ላይ። እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኛል፣ አንድ ከሰጣት በኋላ ገና ለሚመጣው ብላ ምን አለች? ዮሴፍ ብላ ጠራችሁ። ዮሴፍ ምንድነው? ይጨምር ማለት ይጨምርልኝ፣ ይጨምር ማለት ነው። በጣም ይገርማል። ጌታ ይባረክ። ካልቸሩ እንግዲህ በጣም ሪጀክት ስለሚደረጉ በዛም ይሆናል ለዚህ ልጅን አጥብቃ የፈለገችው። ከዛ 25ኛ ቁጥር ላይ ምን ይላል? ራሔልም ዮሴፍን ከወለደች በኋላ ያዕቆብን ላባን እንዲህ አለው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ ሀገሬም እመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸው ሚስቶቼና ልጆቼን ስጠኝ፣ ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይነ ፊት ሞገስ የማገኝ ብሆን ከዚህ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። አስቡ፣ እዚህ ጋር ላባ ይመሰክራል በያዕቆብ ምክንያት እግዚአብሔር ምን ያህል እንደባረከው ላባን። አሜን። ላባ ከመምጣቱ ያዕቆብ ከመምጣቱ በፊት ይሄ ሁሉ ልጆችም አልነበሩትም። ላባ። አሜን። ይሄ ሁሉ በረከት ያገኘው በማን ነው? ከያዕቆብ በኋላ ነው። ደሞዝንም ንገረኝ አለው፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልኩ ከብትህንም እንዴት እንደጠበቅኩ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣቴ እግዚአብሔር ባረከ። አሁን እኔ ደግሞ ለቤቴ የምሰራው መቼ ነው? እርሱም የምሰጥህ ምንድን ነው አለው። እንግዲህ እዚህ ጋር በረከትን እኔ ከመምጣቴ በፊት ያን አልነበረህም ይለዋል ያዕቆብ። ያዕቆብንም አለው፣ ምንም አትሰጠኝም። ይህንችን ነገር ብታደርግልኝ እንደገና በጎችን አበላለሁ፣ እጠብቃለሁ። ዛሬም በመንጎችህ በኩል አልፋለሁ። በዚያም ከመንጎች መካከል ዥንጉርጉር ነቁጣ ያለውን ጥቁሩንም በግ ሁሉ ከፍየሎቹም ነቁጣና ዝንጉርጉር ያሉበትን እለያለሁ፣ እነርሱም ደሞዜ ይሆናሉ። እዚህ ጋር ወገኖች ከኖይ ሶርስ እንዳገኘች አላውቅም። ኤኒዌይ ሜቢ ከታሪክ ይሆናል የተማሩት። እነዚህ በፊት የመጽሐፍ ቅዱስን ሳነብ ዋይ ዥንጉርጉር እና ምንድነው ዥንጉርጉር ያልሆኑት መካከል ምንድነው ልዩነቱ እያልኩ አስብ ነበር። ግን ምንድነው በዛ ጊዜ ዥንጉርጉር ያለባቸው they were not many ብዙ አልነበሩም እንደዚህ አይነት በጎች እና ያዕቆብ እነዛ አይነቶቹን በጎች ለራሱ ሲመርጥ እናያለን። አሜን። እዚህ ጋር ያዕቆብን ፌር ሆኖ አገኝቼዋለሁ። ለላባ በቃ በብዛት የሚገኙትን የበዛውን ነገር ለላባ ሲሰጠው እናያለን። አሜን። ከዛ በኋላ ምን ይለዋል? ዛሬም በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዥንጉርጉርና ነቁጣ ያሉበትን ጥቁሩንም በግ ሁሉ ከፍየሎቹም ነቁጣና ዥንጉርጉር ያለበትን እለያለሁ፣ እነርሱም ደሞዝ ይሆናሉ። በጣም ትንሽ የሆኑትን ነው ያዕቆብ የወሰደው እዚህ ጋር ለራሱ። ስለዚህም በፊት ያለውን ደሞዜን ለመመልከት በመጣ ጊዜ ወደፊት ጻድቅነቴን ይመሰክርልኛል። ከፍየሎችም ዥንጉርጉርና ነቁጣ የሌለበትን ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እነርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። እዚህ ጋር ምንድነው ያዕቆብ እያለ ያለው ምንድነው? ከቃሌ ስራዬ መስክርብኝ ማለት ነው። እና በእውነት የአንተ የሆኑት በእኔ በጎች መካከል ቢገኝ እነሱ ምንድነው እንደሰራው ይቆጠራል። አሜን። እዚህ ጋር ኦነስት ሆኖ ታማኝ ሆኖ ማንን እናያለን? ያዕቆብ እናያለን። እዚህ ጋር ወገኖች ታማኝ መሆን በጣም ሃርድ የሆነበት ታይም ነው። ከድሮም ጀምሮ ይመስለኛል፣ አሁን ብቻ አይደለም። እና ነገሮች እየባሱ ይመጣሉ እንጂ አዲስ የመጣ ነገር የለም በምድር ላይ። እና ምንድነው ኤኒዌይ በላይፋችን የትኛው ነው ትክክል የትኛው ነው እውነት ለሚለው ነገር እኔ በራሴ በዚህ እድሜ የተረዳሁት ነገር ምንድነው? መመዘኛው የእግዚአብሔር ቃል ነው። የእግዚአብሔር ቃል ስታንዳርዳችን ሲሆን አንስትም። የእግዚአብሔር ቃል አሁን ለምሳሌ ምንድነው የምትዩ ብትሉኝ ፎር ኤግዛምፕል እዚህ ጋር ጽፌላችኋለሁ። የኔ ራሴ ነው የኔ መርሁ ምንድነው? የእግዚአብሔር ቃል ነው። እንደናንተ ሰው ነኝ ማለት ምንድነው? ፐርፌክት አይደለሁም እና ግን ምንድነው መመዘኛዬ የእግዚአብሔር ቃል ነው። እዚህ ጋር ለምሳሌ የጻፍኩት ለእናንተም ይጠቅማችኋል።
ፎር ኤግዛምፕል ትንቢት ከእግዚአብሔር ቃል ከበለጠ it is false ብያለሁ። ትንቢት አሁን ለምሳሌ በእኛ ሀገር ዕውቀት ከማነስ የተነሳ አስምሩበት፣ ትንቢት ከእግዚአብሔር ቃል የበለጠ ሰው ይቀበለዋል። ያ ምንድነው? ካለማወቃቸው የተነሳ ነው። ግን that is false፣ ያ ውሸት ነው። ስለዚህ ምንድነው? ነገሮች ከእግዚአብሔር ቃል ከበለጡብን ውሸት ናቸው። ስለዚህ የእውነትና የውሸት መመዘኛው ምንድነው? የእግዚአብሔር ቃል ነው። አሜን። this is one good example። for example አንድ ነብይ ይመጣና 4 ልጆች ያላቸው ባልና ሚስት በፊትም ያንተ ሚስት አይደለችም ፍታት ሲል ያኛው ባልየው ለመፍታት ይዳዳዋል። ምክንያቱም የእግዚአብሔር ቃል ግን ከ4 ልጅ በኋላ ያለ ዝሙት ሚስቱን የፈታ እንደዚህ ያለ ይናገራል። መፍታትን እጠላለሁ ይላል። ግን የእግዚአብሔርን ቃል ካለ መፈለግ፣ የእግዚአብሔርን ቃል ካለ ማወቅ ከሁለቱ ምክንያት ሰው ልጅ እውነትን ሲስት እናያለን። ከዛ በኋላ በነብዩ ትንቢት ይሄዳል። አሁን ብዙ ሰው የሚነዳው በማን ነው? በትንቢት ነው፣ በነብይ ነው፣ በእግዚአብሔር ቃል አይደለም። that is false። ይሄ አንደኛ መመዘኛችን የእግዚአብሔር ቃል ነው። አሜን። እውነትንና ውሸትን የምንለየው በምንድነው? በእግዚአብሔር ቃል ነው። አሜን። የመጣውን በሙሉ ነብይ አሁን ብዙ የሚያስቅ ነገር አለ። እኔ ብዙ መናገር አልፈልግምና አገልጋይ ተብለው በሰው ይጫወታሉ። በጣም ብዙ ጨዋታ ይጫወታሉ። ግን እነሱ መለያ ምንድነው? ሰው ልጅ ሁሉ ጊዜ የእግዚአብሔር ቃል መለያችን መሆን አለበት። እንዳውም እዚህ ጋር ልጨምርላችሁ፣ እኔ የእግዚአብሔርን ቃል አሁን ባለኝ ጊዜ በሙሉ ኢንቨስት ማደርገው ለእግዚአብሔር ቃል ነው። ምክንያቱም ገንዘብም ሮጬ ማግኘት እችላለሁ ባለኝ ሰዓት። እግዚአብሔር ይመስገን አሜሪካን ታይማችሁን አሬንጅ ያደርጋችሁ ሮጣችሁ ብር ማግኘት ትችላላችሁ። አሁን ግን እንደዚህ አይነት ጊዜ ግን አላገኝም፣ የእግዚአብሔርን ቃል ግን አላገኝም። ስለዚህ አይ ኢንቨስት ማይ ታይም ጊዜን እግዚአብሔር ቃል ላይ በጣም ወስዳለሁ ባገኘሁት አጋጣሚ ማለት ነው። እና ምን ላችኋለሁ? ስለዚህ እናንተ try to invest your time ያላችሁን ጊዜ እግዚአብሔር ቃል ላይ more invest አድርጉ። አሜን። እንዳትሸወዱ፣ ይጠቅማችኋል። አሜን። እና ከተማርኩት ሌላ ነገር ልጨምርላችሁ ለወጣቶቹ ምንድነው? አንድ ከመወዳቸው የእግዚአብሔር ሰዎች መካከል አንደኛው ምን አለ? I hope ይሰማችኋል። ስለ ድምጽ እኔም አስተምራችኋለሁ የሚችለውን የማውቀውን። እና አንዳንድ ጊዜ የሰይጣንን ድምጽ ካለ ማወቃችን የተነሳ እንሸወዳለን። ስለዚህ የሰይጣንን ድምጽ ግን ማወቅ ስትጀምሩ ኢንተርቴን አታድርጉት፣ ወይ ደግሞ ለሰይጣን ድምጽ ምንድነው አቀባበል አታድርጉለት። እንደ ስትሬንጀር አናግሩት ሰይጣንን የሚል ነገር ሰምቼ በጣም አሳቀኝና ይጠቅማችኋል እናንተ። ከእግዚአብሔር ቃል ውጪ መንፈስ ቅዱስ በውስጣችሁ ከሚናገራችሁ ውጪ በውስጣችሁ ምስክርነት ውጪ የሚመጡ ድምጾችን እንደ እንግዳ አናግሯቸው ይላል። ይሄንን እናንተ ማብሰልስሉት። በጣም የሚያስቅ ነው ግን በጣም ጠቃሚ ነው። ስለዚህ የሰይጣንን ድምጽ ምንድነው? አሁን ለምሳሌ ፍርሃት፣ ይሄ ጮህ ነው መቼም የሰይጣን መጣው አይደል? የሰይጣን ድምጽ አንደኛው መለያው ምንድነው? አይምሮ ውስጥ የሚጮህ ድምጽ ነው፣ ከባድ ጩኸት። ምክንያቱም የእግዚአብሔር ድምጽ ምንድነው? it is ነው ጸጥ ያለ ሳይለንት የሆነ ድምጽ መሆኑን መጽሐፍ ቅዱስ ያስተምራል። እኛም እናውቀው እንደዛ ነው። ስለዚህ ያንን ባይዋችሁ ጮክ እያለ የሚመጣውን ድምጽ እንደ እንግዳ ጠይቁት። አሜን። እንደ ጓደኛ እንደ ወዳጅ አታሽሞንሙኑት። የእግዚአብሔር ቃል ግን ሲመጣ አሁን ለምሳሌ ጻድቅ በእምነቱ በሕይወት ይኖራል ይላል እግዚአብሔር ቃል። እንዴት ይኖራል እንላለን። መሆን ያለበት አዎ ጻድቅ በእምነት በሕይወት ይኖራል። አይ እንዴት ትሆኛለሽ ሲል ግን ሰይጣን ምንድነው የምንለው? እውነቱን ነው። እንዴት ሆናለው? ነገር ምን እበላለሁ? ምን እጠጣለሁ? አያችሁ ምን እንላለን? የሰይጣንን ድምጽ እናሽሞነሙነዋለን። ግን መሆን ያለበት ምንድነው? እንደ ስትሬንጀር አናግሩት፣ እንደ እንግዳ። ምን ማለት ነው? ምንድነው? ዘራፍ ዞር በል ማለት ነው ባጭሩ። አይ ሆፕ ይገባችኋል። ስለዚህ የጠላትን የሰይጣንን ድምጽ እንደ እንግዳ እንደ ስትሬንጀር አናግሩት እንጂ እንደ ወዳጅ። አዎ እውነት ነው፣ ብዙ የሚያስፈራ ነገር አለ፣ እንዴት ይሆን ኢኮኖሚው አትበሉት። አሜን ይላችኋለሁ። ስለዚህ ወደዚህኛው ጋር ስንመለስ አይ ሆፕ ይረዳችኋል ያለኝን እያልኩ ነው። እና እዚህ ጋር ስንመለስ ወደ እግዚአብሔር ቃል ያዕቆብን ታማኝ ሆኖ እናገኘዋለን። ስለዚህ ታማኝነት ኦነስቲ ከድሮም ጀምሮ ነው የጠፋውና not only now ኃጢአት ከመጀመሪያ የሰው ልጅ የወደቀው አንድ ኃጢአት ነበር አይደለ? ማን ነው አዳም የወደቀው? ፍሬ በመብላቱ ነው አዳምና ሔዋን የወደቁት። ግን አሁን የኃጢአቱ ቁጥር ብዙ ነው፣ በዛ አይደለ?
ኃጢአት መጀመሪያም ነበረ፣ ግን አሁን እየበዛ መልቲፕላይድ እየሆነ መጣ እንጂ ኃጢአት በፊትም ነበረ። ስለዚህ ኦነስቲ፣ ታማኝነት፣ በቃል መገኘት እነዚህ ነገሮች ብርቅ እየሆኑ መጡ አይደል? ግን መለያችን ምንድነው? በእግዚአብሔር ቃል። አሜን። የእግዚአብሔር ቃል ከነገሮች ሁሉ ከፍ ስናደርግ መመዘኛችን የእግዚአብሔር ቃል ሲሆን፣ ፕሪንሲፕላችን የእግዚአብሔር ቃል ሲሆን የትኛው ነው ውሸት የትኛው ነው እውነት የሚለውን ለማወቅ እንችላለን። ፎር ኤግዛምፕል ትንቢት፣ አሁን ትንቢት ነው፣ ነብይ ነው፣ ነብይ ነው አምላክ አይደለ? ለብዙዎች ግን መሆን ያለበት ምንድነው? የእግዚአብሔር ቃል ነው፣ ትንቢት ሳይሆን። አሜን። ትንቢት ከእግዚአብሔር ቃል ከበለጠ ሐሰት ነው። አሜን። ይሄ እላችኋለሁ። ከዛ ስንቀጥል ስራዬ መስክርብኝ ማለቱ ነው ያዕቆብ እዚህ ጋር። ላባም እንደው ቃልን እንደ ቃል ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይ ነቁጣ ያለባቸውን ከእንስቶች ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውም ሁሉ ከበጎቹ መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። ዥንጉርጉሮቹን ማለት ነው። እርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። እዚህ ጋር በጣም ከኖይ ቪዲዮ ባካችሁ ጊዜ ሲኖራችሁ ተማሩ ከሷና ያዕቆብን ይወላችሁ ያስቀመጠችው በጣም ደስ ይላል። ያዕቆብ እግዚአብሔር በአባቱ በአብርሃም በረከት ባርኮታል አይደለ? ልክ ለአብርሃም የገባውን በረከት ለሱም ባርኮታል። ግን ያዕቆብ እጁን አጣጥፎ ሲቀመጥ አናየውም። እንዳውም ከኖይ ምን አለች እዚህ ጋር ትንሽ ስላሳቀኝ በቃ አይ ዶንት ጂሰስ ቴክ ዘ ዊል ብሎ ወደ ኋላ እጁን አላለም። ማለት ምንድነው ማለቷ ነው? ጌታ አንተ ንዳው በቃ መኪናውን ብሎ እጁን ወደ ኋላ አላረግም። ምንድነው ኢትስ ሶ ፋኒ። እውነቷ ነው። ብዙዎቻችን እንደዛ ነን ቸርች ውስጥ አይደለ? ጌታ ባርክሻለሁ ብሎኛል፣ ጌታ እንደዚህ አበዛሻለሁ ብሎኛል። ከዛ በኋላ እኮ የኛ ስራ ያስፈልጋል። ያዕቆብ ምን ያደርጋል? እባርካለሁ፣ አበዛሃለሁ፣ እንደዚህ ያደርጋለሁ፣ ስምህ እንደዚህ ልክ ለአባቱ ለአብርሃም እንዳለው እግዚአብሔር ቃል ገባለት። ግን ያዕቆብ እጁን ሲያጣጥፍ አለ የምናየው፣ ሲሰራ በብርድ በምን በቁር ይላል አይደለ? ሂስ ሃንድ ሂወዝ እንደይባላል ሃርድ ወርከር ነበረ። ከዛስ ደግሞ ይጸልይም ነበር ያዕቆብ። እንደዚህ ኳሊቲዎች ያስፈልጋል። እግዚአብሔርም እንደባረከው መጨረሻ ላይ እናያለን። አሜን። ጌታ ይባረክ። ስለዚህ ጌታ እንዲህ ብሎኝ ነበር ሳይሆን ካለስ በኋላ እግዚአብሔር መስራት ያስፈልጋል፣ መጸለይ ያስፈልጋል። አሜን። የኛም ፓርት አንርሳ ማለት ነው እንደ ያዕቆብ። ከዛ ያለበለዛ ቴክ ዘ ዊል ጂሰስ ብላለች። እንደዛ መሆን የለብንም። በእርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብ ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹም ሊጠጡ በመጡ ጊዜ ይጎመጁ ነበር። እዚህ ጋር እኔ ምንም እንትን አላገኘሁለትም። ቪዲዮም ላይ እንትን አላየሁም። ቪዲዮ እኔ በጣም የከኖይን የማየው ሶርሷን ብዙ ሶርሶቿን ደስ ስላለኝ ነው። አሜን። እና እናንተ ባይብልን በራሱ በባይብል እየፈታችሁ እንደገና መማር ትችላላችሁ። አሜን። ኢትስ ኖት ሌት። ይሄ ራሱ ኢትስ ኖት ኢቭን ኢነፍ። እሺ። ስለዚህ እኔ ከዚህ በፊት ያነበብኩት አሁን ከዚህ ቪዲዮ ከሰማዋቸው መልስ አላገኘሁለትም። ለምንድን ነው በማየት ሲምቦሊዝም አለች እሷ። ሲምቦሊዝም ማለት ምንድነው? አሁን ለምሳሌ ነገሮችን በምሳሌያዊ ነገር መተርጎም ማለት ነው። ለምሳሌ እንደ አንበሳ ጠንካራ ምናምን እንደሚባለው እንደ ንስር በከፍታ የሚበር እንደዛ እንደማለት ነው። ግን በጎቹ ብዙ ከመውለዳቸው አይተው ከመጎንጀታቸው ጋር ያለውን እንትን መስተሳሰር አልገባኝም። አይ ዶንት ኖ ብቻ ሳምሃው የእግዚአብሔር እንትን ነው በረከት ነው ብለን ነው የምናምነው። አሜን። በጎቹ ያንን ዥጉርጉር እንጨት ሲያዩ ውሃ ሊጠጡ ሲመጡ ምን ይሆናሉ? ይጎመጃሉ፣ ብዙ ይወልዳሉ ይላል። እንግዲህ እግዚአብሔር የሰጠው ጥበብ ነው ለያዕቆብ ብዬ ነው የማምነው። አሜን።
ከዛ የላጣቸውን በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳው ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽምልመሌ መሳይና ዥንጉርጉር ነቁጣም ያለበትን ወለዱ። ይሄ እግዚአብሔር የሰጠው ጥበብ ይመስለኛል። ያዕቆብም ጠቦቶቹን ለየ። ሽመልመሌ መሳይና ጥቁር ያለባቸውን በጎቹን ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። እንዲህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫ ገንዳ ውስጥ ከበጎቹ ፊት አደረገ። ከደከሙ በጎች ፊት በትሩን አላደረገም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰው ዲስ ኢዝ እግዚአብሔር የሰጠው ጥበብ። ስለዚህ ምንድነው የምናየው? እነዚህ ዥንጉርጉሮቹ እየበዙ መጡ። የዥንጉርጉሮቹ የያዕቆብ በጎች እና ፍየሎች ማለት ነው። ያም ሰው ይላል ስለ ያዕቆብ ነው፣ እጅግ ባለጠጋ ሆነ፣ ብዙ ከብት፣ ሴቶችም ወንዶችንም ባሪያዎችም ግመሎችም አህዮችም ሆኑለት ይላል። ልክ እግዚአብሔር ፕሮሚስ እንዳደረገው ቃል እንደገባለት ያዕቆብ በልጽጎ እናየዋለን። አዝ ጋድ ፕሮሚስድ ማለት ነው። ስለዚህ ወገኖቼ ከኛ የሚጠበቅ ነገር አለ። አሜን። እግዚአብሔር ባርክሻለሁ። አሜን። ይባርካል። ብዙ ነገር ከኛ የሚጠበቀውን ነገር ማወቅ ያስፈልገናል። ኖት ኦንሊ ጋድ እግዚአብሔር ይናገራል፣ ባርካችኋለሁ ይላል። ሌላው ደግሞ ለምሳሌ አንድ አገልጋይ አንድ ጊዜ ምን አለ? እውነቱን ነው። እግዚአብሔርን ምንድነው ስንጸልይ ጌታ ሆይ ከክፉ ሁሉ አድነኝ እንጂ ወደ ፈተና አታግባኝ እንላለን አይደል? አባታችን ሆይ ላይ ልክ ከክፉ ሁሉ አድነኝ እንጂ ብለን ከጸለይን በኋላ ክፉ ስንፈላለግ ብንውል አይሰራም ማለት ምንድነው? ከክፉ መሸሽም የኛም ፓርት አለበት። አሜን። እግዚአብሔርን ጠዋት ጸልያለሁ ከክፉ ሁሉ አድነኝ ብያለሁ ብለህ ወጥተህ ከሰው ጋር ስትጣላ ካልክ ያ አይሆንም። ከኛ የሚጠበቅ ምን አለ? ከኛ የሚጠበቅ ፓርት አለ። አሜን። ያላችኋለሁ እና ሌላ ያ ይሄንን ቻፕተር 13 በዚህ ላይ ጨርሰናል። ምንድነው እዚህ ጋር አንድ ትምህርት የተማርኩትን ነገር ብነግራችሁ በቤተ ክርስቲያን ምንድነው ሁለት ጊዜ የሰማሁት ነገር ስለሆነ ለአንድ ሰው ከዚህ ጋር ከቻፕተሩ ጋር አይሄድም፣ ለአንድ ሰው ይጠቅማል ብዬ ነው። ቤተ ክርስቲያን አንድ አገልጋይ ምን አለ? ከዚህ ጋር አይሄድም ወገኖች፣ ወጣ ብላችሁ ሰሉት። ቤተ ክርስቲያን ውስጥ ቤተ ክርስቲያን ምን መሆን አለባት? ምንድነው ያለው? የጸረ ኤድስ መሰብሰቢያ አይደለችም ነገር አለ። ይሄ has a point እኔ እንደገባኝ ምንድነው ልላችሁ የምፈልገው ምንድነው ጠዋትም ስሰማ ምንድነው አንድ ዜና ላይ ለኤድስ መድኃኒት ተገኘለት ምናምን ነገር ሰማሁ እና ይሄ ዜና ኦኬ። በቤተ ክርስቲያን ግን ምንድነው በፊት ቤተ ክርስቲያን ውስጥ ምንድነው ያሉ ሲያስተምሩ ነበር። ቤተ ክርስቲያን መተው ተጠየቁ አይደለም ኤድስን መከላከል ምንድነው በኮንዶም እንዲጠቀሙ የሚል ቤተክርስቲያን እንዲያስተምሩ ተጠየቁ። እኔ አይ ሪሜምበር ኢትዮጵያ ውስጥ ያለው ከዛ አሉ አንዳንድ ፓስተሮች እንዴት ሲጀመር ቤተክርስቲያን ማስተማር ያለባት ምንድነው? ከሰማው ዜና ጋር ስለሚሄድ ነው የምነግራችሁና ቤተክርስቲያን ማስተማር ያለባት ምንድነው? ሰው ራሱን ከኤድስ እንዲጠብቅ ነው ወይስ ራሱን ከዝሙት እንዲጠብቅ ነው? እና ለኤድስ መድኃኒት ተገኘለት ሶ ያለው ቤተክርስቲያን መማር ያለበት ይሄንም ያስተማረ ፓስተር የለም። ባይዘው የበፊቱን ነው የምነግራችሁና ኤኒዌይ ምንድነው ከዝሙት ሰው እንዲርቅ ነው እንጂ የኤድስ መድኃኒት ተገኝቶለታል ተብሎ ቤተክርስቲያን ሰው አይማር። የበፊት እንዳለ I hope it stays like this ቤተክርስቲያን እንደዚህ ነው ማስተማር ያለባት። አሜን። ስለዚህ ያላችኋለሁ እናንተ ቤተክርስቲያን እንግዲህ ካላችሁ እንደ በፊቶቹ ይሄ አሁን መድኃኒት መጣ ስለተባለ ነው ኤድስ መድኃኒት መጣ ሳይሆን ምንድነው ኤድስ ሰው ከዝሙት ራሱን እንዲጠብቅ ይህቺ ነገር ቤተክርስቲያን ውስጥ እንዳትገባ አላችኋለሁ። ይሄ ምንድነው የሚባለው ኤድስ መድኃኒት መገኘቱ ኢትስ ጉድ ፕሪቬንሽን ያው መከላከያ ኦኬ። ግን ሰው ከኤድስ አይደለም ራሱን መከላከል ያለበት ራሱን ከዝሙት ነው መጠበቅ ያለበት ወገኖች። እና ያላችኋለሁ እንደ ትልቅ ምንድነው ይባላል እንደ ትልቅ ግኝት እንደ ልክ እንደ ምንድነው ይባላል
ግኝት ሊሆን ይችላል ለአንዳንድ ሰዎች፣ ግን ለቤተክርስቲያን ለክርስቲያን ግን ይሄ ግኝት አይደለም። ግኝቱ ምንድነው? ለክርስቲያን ዝሙት ውስጥ እንዳይገባ ከዝሙት እንዲሸሽ ነው እንጂ አይ ኤድስ እንዳይነካ መድኃኒት መጥቷል ማለት ለቤተክርስቲያን አደራ እንደማንሰማ ነው። እንደ በፊቶቹ ኮንዶምን አስተዋውቁ ሲባሉ ኖ እኛ ኮንዶም አይደለም የምናስተዋውቀው፣ ቤተክርስቲያን የምናስተዋውቃት እንደው ከዝሙት መሸሽን ነው። አሜን። ያን እንዳልኳለሁ ዜና ስለሰማው ነው። ተባረኩ። the lord is coming soon። ጌታ ኢየሱስ ክርስቶስ ይመጣል። በቅድስናችንም እየጨመርን፣ ምክንያቱም የምትነጠቀው ቤተክርስቲያን ምን አይነት ቤተክርስቲያን ነች? from glory to glory። ክብር ምንድነው? ክርስቶስን በመምሰል እያደገች ስትመጣ መነጠቅ በቃ የማይቀር ይሆናል ማለት ነው። አሜን። Lord Jesus come። ጌታ ኢየሱስ ክርስቶስ ሆይና ማራናታ። አሜን። have a good day. Bye.